ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ሊቨርፑል በሜዳው በኖቲንጋም ፎረስት 3-2 በሆነ ውጤት መሸነፍ ችሏል። የዚህን ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት ጋብዛለሁ። እናንተስ በዚህ ጨዋታ ላይ የተሰማችሁን ስሜት ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። 12 ሰዓት ላይ በጀመረው ጨዋታ ሊቨርፑል በሜዳው በኖቲንጋም ፎረስት ሞሪሎ 33ኛው ደቂቃ ላይ፣ ሳቮና 46ኛው ደቂቃ ላይ እንደዚሁም ደግሞ ጊብስ ዋይት 78ኛው ደቂቃ ላይ ባስቆጠሯቸው 3 ግቦች 3-2 በሆነ ውጤት መሸነፍ ችሏል። ይህ ውጤት ለሊቨርፑል ውድቀት ነው። ምክንያቱም ጨዋታው ከመጀመሩ በፊት ኖቲንጋም ፎረስቶች 19ኛ ደረጃ ላይ ነው የነበሩት። ሊቨርፑል ከኖቲንጋም ፎረስት የተሻለ ቡድን የነበረው። ጠዋት ላይም እንደነገርኳችሁ እንግዲህ ኦፕታ ይዞት በወጣው ዘገባ መሰረት ሊቨርፑል ቀጣይ 9 የሚደርሱ ጨዋታዎቹ በጣም ቀላል ከሚባሉት ውስጥ የሚካተት ነው የነበረው። ኖቲንጋም ፎረስቶች ምን አይነት አጮት ይዘው እንደሚገቡ ሁላችንም እናቅ ነበረ። ለዛ አጮት ምንም አይነት መፍትሄ አለማምጣታቸው በጣም የሚያስገርም ነገር ነው። ከዛ በተጨማሪም አሰልጣኙ ላይም በጣም ብዙ ጥያቄዎችን እንድናነሳ የሚያደርገን ጨዋታ ይመስለኛል ይሄ። ምክንያቱም ከዚህ ቀደም በነበረው የኢንተርናሽናል ብሬክ ወቅት አሰልጣኙ ተረጋግቶ ታክቲኩንም በደንብ ተመልክቶ ውጤታማ የሚያደርግ ታክቲክ ለሊቨርፑል ይዞ ይመጣል የሚል ሀሳብን ስናቀርብ ነበረ። ያንን ነገር አላደረገም። ጭራሽ የባሰ ነገር ነው ስንመለከት የነበረው። በዚህም የኢንተርናሽናል ብሬክ ወቅትም 2 ሳምንት ሙሉ አሰልጣኙ ሙሉ እረፍት አግኝቶ ነበረና ለሊቨርፑል ማስተካከል የሚገባውን ነገር ሳያስተካክል ነው የመጣው። አሁንም ሊቨርፑሎች መፍትሄ ያጣል ሊቨርፑልን ነው እየተመለከትን የምንገኘው። ጎሎቹን እንዳለ ከተመለከትን ራሱ የሊቨርፑል ስህተት ያለበት ጎል ብቻ ነው የተመለከት ነው። ምክንያቱም የመጀመሪያውን ጎል ስንመለከት ከዚህ በፊት በተደጋጋሚ ስናነሳ የነበረው ሊቨርፑሎች ማስተካከል አለባቸው ስንለው የነበረው እንዲሁም ከጥቂት ቀናቶች በፊት የሊቨርፑል የመከላከል ድክመት ምንድን ነው የሚለውን ፕሮግራም ሰርቼ የላችሁ ነበርና በዚህ ዙሪያ በተደጋጋሚ ስናወራ ነበረ። የቆመ ኳስ አጠቃቀም ላይ ሊቨርፑል በጣም ደካማ ሆኖ ነው እየተመለከተን የምንገኘው። ከዛ በተጨማሪም ሰከንድ ቦል የመጀመሪያውን ኳስ የሊቨርፑል ተጫዋቾች ነበረ ኳሱን መንካት የቻሉት። ከዛ በኋላ ግን ሁለተኛው ኳስ ላይ ግን ሞሪሎ እግር ስር ነው መድረስ የቻለው። እሱም በቀጥታ መጥቶ ጎል ማስቆጠር ችሏልና ያንን ቦታ አለመከላከል ሰከንድ ቦልን ንጹህ አለማድረግ አለማጽዳት፣ እንደዚሁም ደግሞ ኮርናን አለመከላከል ራሱ በጣም የሚያስገርም ነው። ምክንያቱም በዚህ ሲዝን እያንዳንዱን ጨዋታ ከተመለከተ ሊቨርፑል በቆመ ኳስ በጣም ሲቸገር መመልከት ችለናል፣ ከሻምፒዮንስ ሊግ ውጭ ያለው ማለት ነውና በፕሪሚየር ሊጉ ይህንን ነገር አሁንም አለማስተካከላቸው በጣም የሚያስገርም ነገር ነው። ያሸነፍንባቸውን ጨዋታዎች ራሱ ከተመለከተን ተጋጣሚ ቡድኖች በቆመ ኳስ እኛ ላይ የተሻለ ነገርን ሲያደርጉ መመልከት ችለናል። አሁንም ያንን ነገር በዚህ ጨዋታ ላይ መመልከት ችለናል። ማሻሻል አልቻልንም። ከዛ በፊት የነበረውን ሂደት ከተመለከተን ራሱ የኛ ኮርናን የነበረው ያንን ኮርና ተዋጣ። ከዛ በኋላ ኖቲንጋም ፎረስቶች ተከላክለውት አወጡት። ከዛ በኋላ ግራቨንበርክና ሳቡዝ ላይ ኳሷን ሲገባበዙ ነው የኖቲንጋም ፎረስት ኳሷ ደርሶ በቀጥታ እየገፋ በሚሄድ ወደ ኮርና እንዲወጣ ያደርገው። ከዛ ያቺ ኮርናም ወደ ግብነት መቀየር እችላለች። ሁለተኛውንም ግብ ስንመለከት ደግሞ የሊቨርፑሎች መዘናጋት ነው። በባለፈው እንደነገርኳችሁ ሊቨርፑሎች በመጀመሪያው አጋማሽ ላይ የመጀመሪያዎቹን 15 ደቂቆች ሲዘናጉ መመልከት ችለናል። በዚህ ጨዋታ ላይም ሁለተኛው አጋማሽ ላይ የተጫዋቾች መዘናጋት ሁለተኛዋ ግብ እንድትቆጠር አድርጓታል። በተለይ ደግሞ ኮዲ ጋክፖና አሌክሲስ ማካሊስተር በዛች ሰከንድ ውስጥ ሙሉ ለሙሉ ተኝተው ነው የነበሩት። ገና ሁለተኛው አጋማሽ በተጀመረ በ45 ሰከንድ ውስጥ ነው ሁለተኛ ግብን ማስቆጠር የቻሉትና ይህንን ኳስ አለመከላከል ራሱ ቶሎ ወደ ጨዋታ አለመግባት ራሱ ሊቨርፑል ተጫዋቾችን የሚያስጠይቅ ይመስለኛል። የሶስተኛውን ጎል ከተመለከትን ደግሞ የሁለቱም ውጤት ነው። ኳሷ የተጀመረችው በቆመ ኳስ ነው። ፋውል ተሰርቶ ኖቲንጋም ፎረስቶች ፋውል ኳስ አገኙ። ከዛ በቀጥታ በፍጥነት ነበረ ኳሷን ማስጀመር የቻሉት። ሊቨርፑሎች ግን በዛ ሰዓት ላይ ሌላ ነገር ነው ሲሰሩ የነበሩት፣ ገና ሲነጋገሩ ነው የነበሩት። ኖቲንጋም ፎረስቶች ግን ይህንን ተመልክቶ በፍጥነት ኳሷን ጀመሩ። ከዛ ለማጥቃት ሄዱ። ኳሷንም መቷት። አሊሰን ቤከር አዳናት። ካዳናት በኋላ ግን የሊቨርፑል ተጫዋች ማንም አልነበረም የግብ ክልል ውስጥ ያችን ኳስ ሊከላከል የሚችልና ያም ራሱ የሊቨርፑል ተጫዋቾች የመዘናጋት ድክመት ነው። የሊቨርፑል ተጫዋቾች ለመከላከል ራሱ ፍላጎት ያላቸው አይመስልም። በዚህ ጨዋታ ላይ የኖቲንጋም ፎረስትን አጫወት ከተመለከትን ደም ሰጥተው ነበር ሲጫወቱ የነበሩት። እንዴት ሲከላከሉ እንደነበረ በጨዋታው ላይ መመልከት ችለናል። በጣም ብዙ ኳሶች
ብሎክ ማድረግ ችሏል። በአጠቃላይ የሊቨርፑል ዛሬ የነበረውን ስታት ስንመለከት 21 ሙከራ ማድረግ ችሏል። አራቱ ብቻ ናቸው ኦን ታርጌት መሆን የቻሉት። ሰከንድ ሃፍ ላይ በሁለተኛው አጋማሽ ላይ አንድ ሙከራ ብቻ ነው የሞከረው ሊቨርፑል፣ እሱም በሳቡዝ ላይ 77ኛው ደቂቃ ላይ የሞከረው ሙከራ ነው። ከዛ ውጪ ግን ምንም አይነት ሙከራ ማድረግም አልቻሉም። ከዚህ በፊትም እንደዚህ አይነት ተመሳሳይ ጨዋታም ያጋጠመበት ጊዜ አለ። ሳቡዝ ላይ ብቻ አንድ ሙከራ ሞክሮ ሊቨርፑል ተሸንፎ የወጣበትም ጨዋታ መመልከት ችለናል። ዛሬም ያንን ጨዋታ ነው የደገም ነው። ሰከንድ ሃፍ ላይ ምንም አይነት ሙከራ ማድረግ አልቻለም። የክንፍ ተጫዋቾች ኳሱን ይይዙታል እነ መሐመድ ሳላና ኮዲ ጋክፖ፣ ነገር ግን ኳሱን በስነስርዓት ሲጠቀሙበት አልተመለከትንም። ክሮስ ቢያደርጉ ራሱ የሊቨርፑል ተጫዋቾች የግብ ክልል ውስጥ የሉም። ክሮስ ባያደርጉም ደግሞ በስነስርዓትም ኳስ ሲሰጡ አልተመለከትንም። በስነስርዓትም ሲሞክሩም መመልከትም አልቻልንምና ይህንን ጨዋታ መሸነፋችንም የሚያስገርመን አይመስለኝም። ኖቲንጋም ፎረስቶችን ከተመለከትም በሙሉ 90 ደቂቃ 15 ሙከራ ማድረግ ሲችሉ 7ቱ ኦን ታርጌት ነው የነበረውና ከነዚህ 7ቱ ደግሞ 3ቷ ጎል መቆጠርም እችላለች። በዚህ ሲዝን በሊቨርፑል በኩል አንድ የተመለከትነው ነገር ቢኖር ምንድነው ቀድሞ ጎል ከተቆጠረባቸው በቃ ለማሸነፍ ራሱ የሚጫወቱ ቡድን አይደለም፣ አቻ ለመሆን የሚጫወቱ ቡድን አይደለም እየተመለከትን የምንገኘው። በዛሬው ጨዋታ ላይም ያንን ነገር ነው የተመለከትነው። ልክ የመጀመሪያዋ ጎል እንደተቆጠረች ቀጥታ ተስፋን የቆረጡት ለማጥቃት ራሱ ሲሞክሩ አልተመለከትናቸውም። በዚህ ጨዋታ ላይ ከጨዋታው በፊትም ኖቲንጋም ፎረስት ምን አይነት አጮት ይዞ እንደሚመጣ ሁላችንም በቀላሉ መገመት እንችላለን። ቀደም እንደነገርኳችሁ ባለፈው አመትም በተመሳሳይ አይነት አጮት ነበረ መምጣት እየቻሉት 1-0 አሸንፎን መውጣት ይችላልና በተከታታይ ከ1963 በኋላ ለመጀመሪያ ጊዜ በተከታታይ በአንፊልድ አሸንፎ መውጣት ይችላልና ይህ ሁላ የሊቨርፑል የታክቲክ ችግር ነው። ምክንያቱም በጣም በጥብቅ ይከላከላሉ። ከዛ በካውንተር አታክ የሚሆን በረዥም ኳሶች ሊቨርፑልን ለማጥቃት እንደሚጫወቱ ሁላችንም እናውቃለን። ለዛም ይሁን ደግሞ ታክቲክ አለማምጣቱ አንደኛው ተጠያቂ የሚያደርገው አሰልጣኙ ነው። ምክንያቱም ይህንን ችግር የተመለከትነው በዚህ ጨዋታ ላይ ብቻ አይደለም። ያለፉትን የተሸነፍንባቸውን ጨዋታዎች ከተመለከትን በተመሳሳይ መንገድ ነው እየተሸነፍን የምንገኘውና ለዛ መፍትሄ የሚሆን ነገር አለማምጣታቸው እሱም የሆኑ የኮቺንግ ስታፍ አባላት የእሱ አጋሮችን ቢሆን ተጠያቂ ያደርጋቸዋል። ምክንያቱም ሁል ጊዜ አንድ አይነት ታክቲክ እየተጠቀምክ በዛ ታክቲክ ደግሞ የምትሸነፍ ከሆነ ቢያንስ እኮ የሆነ ነገር መቀየር መቻል አለብህ። በዚህ ጨዋታ ላይ ምንም የተቀየረ ነገር የለም። ሊቨርፑል ኳሱን ይዛል። ኳሱን በሚይዝበት ሰዓት ወደፊት ለመሄድ ይሞክራሉ። ከዛ በኋላ ወደ ኋላ ይመለሳል። ፈርስት ሃፍ ላይ በእርግጥ ጥሩ መንቀሳቀስ ችሎ ነበር። በተለይ ደግሞ ጎሏ ከመቆጠሯ በፊት መሐመድ ሳላህም የተሻለ ሲንቀሳቀስ መመልከት ይችለናል። ወደ ግብም ለመሄድም ጥረት ሲያደርጉ መመልከት ይችለናል። አብዛኛው ተጫዋቾችም ጥሩ የሚባልን ጊዜን ማሳለፍ ችሏል። ነገር ግን ጎሏ ከተቆጠረች በኋላ ግን ግራ ሲገባቸው ነው የተመለከትነው። ሌላ አዳኝ ነው ሲፈልጉ የነበሩት። እነሱ ለመጮት ራሱ ፍላጎት ያላቸው አይመስልም ነበረ። ኢብራሂም ኮናቴ በዚህ ጨዋታ ላይ እኔ ጥሩ ተንቀሳቅሷል ከሚባሉ ተጫዋቾች መካከል አንደኛው ነው። የተለያዩ ቦታዎችን ከቨር ሲያደርግ መመልከት እችለናል። በግራም ይሁን በቀኝም እነ ሳቡዝ ላይም እነ ኪርኬዝም ትቶት ሲሄዱ የነበሩትን ቦታ ከቨር ለማድረግ ሲሞክር መመልከት ይችለናል። ሰከንድ ሃፍ ላይ ግን ተቀይሮ ሊወጣ ተገዷል፣ በታክቲክ ለመቀየር በሚል ምክንያት ነው። ነገር ግን በዚህ ጨዋታ ላይ ያን ያህል መጥፎ ነገር ሰርቷል ብዬ አላስብም። በእርግጥ እሳቸው ቀይረው ያስወጡት በሱ ቦታ ላይ ግራቨንበርግን ወደ ኋላ በመሳብ ከዛ በኋላ ኤኬቴኪን ተጨማሪ አጥቂ አድርጎ ለማስገባት ነው የነበረው። ነገር ግን አሌክሳንደር ኢሳቅ በዚህ ጨዋታ ላይ ራሱ መጀመር አልነበረበትም። ምክንያቱም ገና ማች ፊትነስ የለውም። ያም የሚያሳይም በዚህ ጨዋታ ላይ ካሉት ተጫዋቾች ውስጥ በጣም ትንሹን ኳስ የነካው አሌክሳንደር ኢሳቅ ነው። እስከ ቆየበት ሰዓት ድረስ እንግዲህ እስከ 60 ምናምነኛው ደቂቃ ድረስ መጮት ይችላል። 14 ኳሶችን ብቻ ነው መንካት የቻለውና ጥሩ የሚባልን ምሽት አሳልፏል ብዬ አላስብም። ኢብራሂማ ኮናቴን ከሚያስወጣው ይልቅ አሌክሳንደር ኢሳቅን በማስወጣት ሂጎ ኤኪቲኬን በማስገባት በነበረው አይነት አጮት ቢጫወቱ የተሻለ ነው ብዬ ነው የማስበው። ምክንያቱም ኮናቴ የአየር ላይ ኳሶችንም ሲከላከል መመልከት ይችላልና ምናልባትም ካለፉት ጨዋታዎች በተለይ ከተሸነፍንባቸው ጨዋታዎች በዚህ ላይ ጨዋታ ላይ ጥሩ ተንቀሳቅሷል ብዬ ነው የማስበው። አንጻራዊ ነው። ሙሉ ሲዝኑን ጥሩ የሚባል ጊዜን እያሳለፈ አይደለም የሚገኘው በተለይ ካለፈው ሲዝን አንጻር። ነገር ግን ደግሞ ከተሸነፍንባቸው ጨዋታዎች አንጻር ስንመለከተው ዛሬ ጥሩ ተንቀሳቅሷል ብዬ ነው የማስበው፣ አንጻራዊ በሆነ መንገድ ማለት ነው። መሐመድ ሳላህም በአንጻራዊነት ካለፉት ጥቂት ጨዋታዎች በተለይ ከተሸነፍንባቸው ዛሬ ጥሩ ለመንቀሳቀስ ሞክሮ ነበር፣ በተለይ ፈርስት ሃፍ ላይ። ሰከንድ ሃፍ ላይ ግን ሙሉ ለሙሉ አልነበረም። የሚነካቸው ኳሶች ራሱ ሲበላሹ ነው እየተመለከተን የምንገኘው። እሱ ብቻ አይደለም፣ በዚህ ጨዋታ ላይ ኮዲ ጋክፖ ራሱ ሰከንድ ሃፍ ላይ ምንም አይነት ነገር መስራት አልቻለም። የገቡት ተጫዋቾችም አልሰሩም፣ የነበሩትም ተጫዋቾች ምንም አይነት ነገር መስራት አልቻሉምና ሙሉ ለሙሉ የወረደ ሊቨርፑልን ነው እየተመለከተን የምንገኘው። ያ ግርማ ሞገሱን ያጣ ሊቨርፑልን ነው እየተመለከተን የምንገኘው። አሰልጣኙ ራሱ ምናልባትም ከዚህ በኋላ መቀጠልም ያለባቸው አይመስለኝም። ይህንንም ቡድን ወደ አሸናፊነት ይመልሱታል ብዬም አልጠበቅም። ምክንያቱም ስኳዱ በጣም ምርጥ የሚባል ስኳድ ነው። በፕሪሚየር ሊግ ውስጥ በጣም በጥቂት ክለቦች ቢበለጥ ነው እንጂ
በጣም ምርጡን ስኳድ መያዝ የቻለ ክለብ ነው። አሌክሳንደር ኢሳክ አለ፣ ሂጎ ኢኬቲኬ አለ፣ ሌሎቹም አምና የነበሩትም ተጫዋቾች አሉ። እንደዛም ሆኖ ግን በጣም እየተሸነፍን ነው የምንገኘው። በጣም የወረደ እንቅስቃሴን ነው እያደረግን የምንገኘው። ያለፉትን 6 ጨዋታዎች ከተመለከትን በብሬንትፎርድ 3 ጎሎች ተቆጥሮብናል፣ በክሪስታል ፓላስ 3 ጎሎች ተቆጥሮብናል፣ በማንቸስተር ሲቲ 3 ጎሎች ተቆጥሮብናል፣ ዛሬም 3 ጎሎች ተቆጥሮብናል። መከላከሉ ሙሉ ለሙሉ ሞቷል። ተጫዋቾቹ ብቻ አይደለም እንደ ቡድን መከላከሉ ራሱ በጣም የወረደ መከላከልን ነው እየተመለከትን የምንገኘው። ሁሉም ተጫዋቾች ለመከላከል ራሱ ፍላጎት ያላቸው አይመስሉም እንዳለ ከተመለከትን ማለት ነው። ከፊት ለፊት ካሉት እስከ ኋላ ተከላካዮቹ ራሱ መከላከል የሚፈልጉ አይደለም። የኖቲንጋም ፎረስት ተከላካዮችን የዛሬው ጨዋታ ላይ ከተመለከትን ሁሉም ለመከላከል ነበረ ሲጥሩ የተመለከትናቸው፣ ያላቸውን ሲሰጡ ነበረ። እያንዳንዷን ኳስ ብሎክ ሲያደርጉ መመልከት ይችለናል። በሊቨርፑል በኩል ግን በጣም በተቃራኒው ነው እየሄደ የሚገኙና ለመከላከል ፍላጎት ያለው ቲም አይደለም እየተመለከትን የምንገኘው። ባለፈው ሲዝን ዋንጫ እንድናነሳ ያደረገ እንደ ቡድን ስንከላከል ነው የነበረው። ሁሉም ተጫዋቾች መከላከሉንም ሲያግዙ ነበረ፣ ማጥቃቱንም ሲያግዙ ነበረ። ዘንድሮ ግን ያ አይደለም። ሁሉም ለማጥቃት ነው የሚፈልገው፣ መከላከሉን ሁሉም ረስቶታል። አሰልጣኝ አርነ ስሎትም እንግዲህ ባለፈው ሲዝን በቃ ባስፈለገ ሰዓት ነገሮችን መቀየር የሚችል አሰልጣኝ ሲሆን ተመልክተነው ነበረ። በዚህ ሲዝን ግን የራሱን ቡድን ከገነባ በኋላ ግን ያንን ነገር እየተመለከተን አይደለም የምንገኘው። አሰልጣኙ ራሱ ለመከላከል ያን ያህል ፍላጎት ያለው አይመስልም። ከዝውውሩ ራሱ መመልከት የምንችለው ያንን ይመስለኛል። ሁሉም የማጥቃት ባህሪ ያላቸውን ተጫዋቾች ነው ወደ ሊቨርፑል ማምጣት የቻሉት። መከላከል ላይ ያተኮረ ምንም አይነት ተጫዋች ወደ ሊቨርፑል አልመጣም፣ አልተጠናከረምና ያ ደግሞ ሊቨርፑል ውስጥ ክፍተትን ፈጥሯል። ከዛ በተጨማሪም ደግሞ የኔዘርላንድ አሰልጣኞች የሚታወቁበት አንድ ነገር አለ። እሱ ምንድነው? የማጥቃት ጨዋታን መጮት ይፈልጋሉ፣ ሁሉም ማለት ነው። ከዚህ በፊትም በኤሪክ ቴን ሃግን መመልከት ችለናል። አርነ ስሎትም እያደረጉት ነው የሚገኙት። ከዛ በፊትም የነበሩትን የኔዘርላንድ ተወላጅ አሰልጣኞችን ከተመለከትን እንደዚህ አይነት አስተሳሰብ ነው ያሏቸው። ይህንን ነገር ደግሞ ያመጡት የዮሃን ክራይፍ አስተሳሰብ በሚለው ነውና ሆላንድ ውስጥ ብትሄዱ ሁሉም ለማጥቃት ነው የሚጫወተው እንጂ ለመከላከል ወይም ደግሞ እንደ እንግሊዝ ፕሪሚየር ሊግ ይሄ በሎ ብሎክ የሚጫወት ቡድንን ብዙ ጊዜ አትመለከቱምና ያንን ነገርም ወደ ሊቨርፑል ለማምጣት ወደ ፕሪሚየር ሊጉ ለማምጣት የፈለጉ ይመስለኛል። ያ ነገር ደግሞ ስኬታማ የሚያደርግ አይደለም። ምክንያቱም ፕሪሚየር ሊጉ በአንድ ነገር ነው የሚታወቀው፣ ከሌሎች ሊጎች የሚለየው በጣም ፈጣን ነው፣ በጣም ጉልበት ያስፈልጋል ነው። በሊቨርፑል ውስጥ ግን በዚህ ሲዝን ያንን ነገር እየተመለከትን አይደለም የምንገኘው። ተጫዋቾቹ እንዳለ ተዳክመው ነው እየተመለከትን የምንገኘው። ሜንታሊም ፈጣን አይደሉም፣ ፊዚካሊም ፈጣን አይደሉም እየሆኑብን የሚገኙና በጣም መነቃቃት ይቀራቸዋል። በጣም ፈዘው ነው እየተጫወቱ የሚገኙት። እንደዚሁም ደግሞ ተጫዋቾችን ተጋጭቶ ኳስን መቀማት በዚህ ሲዝን እየተመለከትን አይደለም የምንገኘውና ይህ እንደ ሙሽራ ነው እየተጫወቱ የሚገኙት። ምክንያቱም የአንድ ለአንድ ግንኙነቶችን በዚህ ጨዋታ ላይ ራሱ ማሸነፍ የሚችሉባቸውን አጋጣሚዎችን ተመልክተን ነበረ። ነገር ግን አብዛኞቹን የፎረስት ተጫዋቾች ናቸው ሲያሸንፉ የተመለከት ነው። የሊቨርፑል ተጫዋቾች ፋውል ላለመስራትም ሲሉ በተለያየ ምክንያትም ያንን ኳስ ለመቀማት ራሱ ያን ያህል ፍላጎትን ሲያሳዩ መመልከት አልቻልንምና በጣም የወረደውን ሊቨርፑል ነው እየተመለከትን የምንገኘው። ግርማ ሞገሱ የተገፈፈውን ሊቨርፑል እየተመለከትን ነው የምንገኘው። እንዳረጀ አንበሳ ነው እየተጫወተ የሚገኘው። ባለፉት 5 ጨዋታዎች በአንፊልድ 3 ጎሎች ተቆጥረውበት ተሸንፎ መውጣት ችሏል። በእነዚሁ ጨዋታዎች ላይ ደግሞ ምንም አይነት ጎልም ማስቆጠርም አልቻለም። ይህ ጨዋታ የዛሬው ጨዋታ ራሱ ከፎረስት ጋር ያደረግነው ጨዋታ ምናልባትም ከዚህ በኋላ ለአንድ ሰዓት ራሱ ቢጫወቱ ጎል የሚያስቆጥሩም አይመስለኝም። የማግቢያ መንገዱ ራሱ የጠፋባቸው ነው የሚመስለኝ። በተከታታይ 2 ጨዋታዎች ላይ 6 ጎሎች ተቆጥሮብን ምንም አይነት ጎል ማስቆጠር አልቻልንምና በጣም የወረደ ሊቨርፑል እየተመለከትን የሚገኘው። እንዴት አሰልጣኙ ራሱ ለማስተካከል ራሱ ፍላጎት ያለውም አይመስልም። ግራ የገባውን አሰልጣኝ ነው እየተመለከትን የምንገኘውና በዚሁ የሚቀጥል ከሆነ ምናልባትም ሊቨርፑል ከዚህ የባሰ አዘቅት ውስጥ ልንገባ የምንችልበት እድል አለ። ይህ ጨዋታ ከተጠናቀቀ በኋላ ያለውን የደረጃ ሰንጠረዥ ስንመለከት ራሱ ሊቨርፑል ባለፈው ሲዝን የፕሪሚየር ሊጉ አሸናፊ የሆነው ሊቨርፑል በዚህ ሰዓት 11ኛ ደረጃ ላይ ነው የተቀመጠው። 2 የጎል ዕዳ አለበት። 20 ጎሎች ተቆጥሮበታል። በአጠቃላይ በዚህ ሲዝን 18 ጎሎች ብቻ ነው ማስቆጠር የቻለውና ማንቸስተር ዩናይትድ ገና አንድ ጨዋታ እየቀረው በነገ ዕለት ነው ጨዋታ የሚያደርገው። አንድ ተጨማሪ ግብ አለው፣ 18 ነጥብ አለው። ይህ ሲዝን ሲጀመር እንግዲህ ዩናይትዶች ጥሩ አይደሉም። ምናልባትም ልክ እንደ አምኖ አይነት ውጤትን ሊያስመዘገቡ ይችላሉ የሚል ሀሳብ ነበረ። ነገር ግን በዚህ ሲዝን እየተመለከትን የምንገኘው ተቃራኒው ነው። ሊቨርፑል የአምናው ነው የማንቸስተር ዩናይትድ አይነት እንቅስቃሴ እያደረገ ነው የሚገኙት። ማንቸስተር ዩናይትዶች ደግሞ ከአምና የተሻለ ነገርን እያደረጉ ነው የሚገኙትና በዚሁ የሚቀጥል ከሆነ አሁን ለምሳሌ ኤቨርተን ጨዋታቸውን የሚያሸንፉ ከሆነ ሊቨርፑልን በልጠው መቀመጥ ይችላሉና በነገው ዕለት ምናልባትም ማታ ከተደረጉ ጨዋታዎች በኋላ ከኤቨርተን ጨዋታ በኋላ 12ኛ ደረጃንም ልንይዝ የምንችልበት እድል አለና በጣም መጥፎ የሚባል ጊዜ ላይ ነው የምንገኘው። እናም አሰልጣኙ
ከዚህ ውድቀታችን፣ ከዚህ ተከታታይ ሽንፈቶች፣ ከዚህ ካለንበት ነገር ውስጥ ያስወጡናል፣ ያሻሽሉናል፣ ወደ አሸናፊነት ይመልሱናል የሚለው ነገር በጣም ትልቅ ጥያቄ ነው። እንደኔ ሀሳብ አሰልጣኙ ከዚህ በኋላ ምንም ማድረግ የሚችሉም አይመስለኝም። እናንተስ ከዚህ የሊቨርፑል መጥፎ ከሚባል የውጤት ቀውስ ውስጥ አሰልጣኝ አርነ ስሎት ማውጣት ይችላሉ ወይ፣ ወደ አሸናፊነት መመለስ ይችላሉ የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በእርግጥ በቀጣይ ከፒኤስቪ ጋር የሚደረግ የሻምፒዮንስ ሊግ ጨዋታ አለ። ያንን የማሸነፍ እድላቸው በጣም ሰፊ ነው። ነገር ግን በፕሪሚየር ሊግ የሚደረጉትን ጨዋታዎች ያሸንፋሉ ወይ የሚለው ነገር በጣም ትልቅ ጥያቄ ነው። ቀጣይ ከዌስትሃም ጋር ነው። በጣም ቀላል የሚባል ቡድን ነው። ነገር ግን ደግሞ ስፒሪቶ ሳንቶስ ናቸው ያንን ክለብ የያዙት። እሳቸው ደግሞ ምን አይነት ቡድን ይዘው እንደሚመጡ ሁላችንም እናውቃለን። ባለፈው አመት ኖቲንጋም ፎረስትን ይዘው ነው ወደ ሊቨርፑል በመምጣት 1-2 በሆነ ጠባብ ውጤት አሸነፈው መውጣት የቻሉትና አሁንም ተመሳሳይ አይነት አጫወት ይዘው ይመጣሉ ተብሎ ነው የሚጠበቀው። ከዛ በኋላ ደግሞ ሰንደርላንድ ናቸው፣ ከዛ ሊድስ ነውና በጣም ቀላል የሚባሉ ጨዋታዎች የሚመስሉት ራሱ ለሊቨርፑል በጣም አስቸጋሪ ጨዋታ እያደረጉበት ነው የሚገኙትና አንደኛው ተጠያቂ ደግሞ አሰልጣኙ ናቸው፣ ሁለተኛ ተጠያቂ ተጫዋቾቹ ናቸው። ምናልባት በዚህ ሲዝን እንግዲህ ልንጠይቀው የማንችለው ጥሩ እንቅስቃሴ እያደረገ የሚገኝ አንድ ተጫዋች አለ፣ እሱም ሳውዝ ላይ ብቻ ነው። ሌሎቹ ግን በጣም የወረደ ጊዜን ነው እያሳለፉ የሚገኙት። ሁሉም ተጫዋቾች ብቃታቸው ወርዶ ነው እየተመለከትን የምንገኘውና ከዚህ በፊትም በተደጋጋሚ እንዳልተናገር ነው ራሳቸውን በደንብ መጠየቅ መቻል አለባቸው። አሰልጣኙ ብቻ አይደለም። አሰልጣኙ ታክቲኩን ሊያበላሽ ይችላል። ነገር ግን ደግሞ በጨዋታው ላይ አንዳንድ ጊዜ ንክኪያቸውን ከተመለከትን፣ አጨራረሳቸውን ከተመለከትን አሰልጣኙ ልንጠይቅ አንችልም። መጨረስ ያለባቸው እነሱ ናቸው። ሜዳ ላይ ያሉት እነሱ ናቸውና የተሻለ ውሳኔንም መወሰን የሚችሉት እነሱ ናቸው። ተጫዋቾቹ ራሳቸው ናቸውና አሁንም ራሳቸውን በደንብ መመልከት መቻል አለባቸው። በደንብ መጠየቅ መቻል አለባቸው ብዬ አስባለሁ። ለአሁን እኔ እዚህ ላይ አበቃው። በነገው ዕለት ደግሞ ተጨማሪ መነሳት ያለባቸው ነጥቦች ይዤላችሁ የምመጣ ይሆናል። እናንተ ግን አሰልጣኙ መቆየት አለበት ወይስ መሰናበት አለበት የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ቸር ያቆየን።